ሰላም ውድና የተከበራችሁ ቤተሰቦቻችን እንኳን ደህና መጣችሁ። አደይ ድራማ እጅግ በጣም አሪፍና የተወዳጅ እየሆነ የመጣ አደይ ድራማ የሚጀምረው አደይ ከገጠር ትመጣለች፣ እንዲሁም ደግሞ ከተማ ስራ ፈልጋ ትገባለች። የገባችበት ቤት ላይ በጣም መልካም አሰሪዎች ይገጥሟታል። አንድ ከመካከላቸው ያለች ልጅ ግን የአሰሪዋ ልጅ እጅግ በጣም ቅናተኛ፣ እጅግ በጣም የተለየ ባህሪ ያላት፣ በሁሉም ነገር የምትቀና በመሆኗ ምክንያት አደይ እጅግ በጣም ትንገላታለች፣ ትሰቃያለች። ግን አደይ እዚህ ስራ ላይ የመጣችበት አንድና አንድ ምክንያቷ ገንዘብ ለማግኘትና የታመመች እህቷን እንዲሁም ደግሞ ቤተሰብ ለማገዝ ብላ እንደወጣች እየነገረች ራሷን እያሳመነች በተለየ መንገድ በመጥፎ መንገድ ሳትመለከት ነገ መልካም ቀን ይመጣል በማለት ነገሮችን ስትቀይስ ታሳያለች ማለት ነው። አደይ በጣም ጎበዝና እንዲሁም ደግሞ አስተዋይ ሴት ናት ማለት ነው። የቤት ሰራተኛ ብትሆንም አሰሪዎቿ በእሷ ላይ ያላት እምነት እጅጉን በጣም ደስ የሚልና ልይት ያለ ነው። በመካከል ላይ ባርኮት የሴትየዋ ልጅ ያሰሪዋ ልጅ ሲሆን መልካም ጸባይና መልካም ምግባር ያለው ሲሆን በአሁኑ ሰዓት ላይ ባርኮት እጅግ በጣም በፍቅሯ ወድቆ እየተሰቃየ ይገኛል። በአሁኑ ሰዓት ላይ ባርኮት ስራም እያለ ቢሄድም እሷን ለማየት ሆነ እሷን አንዳንድ ነገሮች ለማናገር እጅግ በጣም በቃ የሚብረከረከው ነገር አለ ማለት ነው። ፍቅር ኃያል ነው። ፍቅር በጣም ይዞታል ማለት ነው። ከእሷ ግን እስካሁን ድረስ ብነግራት ጥላኝ ትሄዳለች፣ ብነግራት እንደዚህ ይሆናል እያለ አሁን ድረስ ፍቅሩን እንዳልነገራትና በውስጡ እንደያዘው አምቆ በመካከል ላይ እነ ዴቭ ይመጣሉ። ዴቭ ከቤተሰቦቹ ለእረፍት ወደ ቤተዘመድ ቤት ይመጣሉ። እነ ባርኮት ጋር ያርፋሉ ማለት ነው። ዴቭ በጣም አሁን በአሁኑ ሰዓት ላይ ፍቅር ዴቭን ትወደዋለች። ዴቭ ደግሞ በጣም ያፈቀራት በጣም የወደዳት አደይን ነው ማለት ነው። አደይ በትህትና በስራ ወዳድነቷ በጣም መልካም ሴታ ሴትነቷ በጣም ይወዱላታል ብዙ ወንዶች እና እሱም ተስቧል። ከዚህ መካከል አንዱ ዴቭ ነበረ። ዴቭ በጣም ነው አደይን የወደዳት እና ሳይደብቅ ነበር ስሜቱን በቶሎ የገለጸላት። በጣም ደስ የሚለው ነገር ስሜቱን ገልጾላታል። ግን አደይ አሁን ፈቃደኛና ፍላጎት እንደሌላት በዛም ላይ ደግሞ ፍቅር ማለት የባርኮት እህት ናት ወይም ደግሞ የአሰሪዎቿ ልጅ ነች። ፍቅር እጅግ በጣም ረባሽና ረባሽ ብትሆንም ፍቅር እያንዳንዱን ኮቴዋን ሁሉ እየተከታተለች ባርኮትን እንዳትነኪ ባርኮት ላይ ዴቭን እንዳትነኪ እያለች በተመሳሳይ ሰዓት በተመሳሳይ ጊዜ በተመሳሳይ ወቅት ከስር ከስሩ አትጠፋም ማለት ነው። ይሄ ማለት ቅናት ይመስለኛል እንጂ ትክክለኛ ፍቅር አይመስለኝም። ልጅነቷ ላይ አብረን አድገናል፣ አብረን አፈር ፈጭተናል፣ አብረን ኖረናል። አሁን ዴቭ ለኔ ነው የምትገባኝ እያለች ሌላ ጓደኛ የነበራትን ትታ አሁን በድጋሚ ወደዚህ ተቀይሳለች ማለት ነው። ዴቭ ምርጫው አደይና አደይ ብቻ ናት። ለአደይም ትክክለኛ ስሜቱንና ፍቅሩን እያንዳንዱ ነገር ነግሯታል ማለት ነው። አደይ በትክክለኛነት ይሄን ነገር ተረድታው እውነት እሺ ትለው ይሆን? እጅግ በጣም ፈተና ሆናባታለች ፍቅር ማለት ነው። በዚህ ሰዓት ላይ እሷን የሚያስጨንቃት ብዙ ችግሮችና ብዙ ነገሮች ቢኖሩም በአሁኑ ሰዓት ላይ ግን አደይ በጣም ብዙ ፈተናዎችን እያሳለፈች ትገኛለች ማለት ነው። አደይ በመስተመጨረሻ የማን ትሆን ይሆን? የባርኮት ወይስ የዴቭ? እኔ ምርጫዬ ከዴቭ ጋር ቢቀናጁ በአንድ ላይ ቢሆኑ እጅግ በጣም ደስ ይለኛል። ትህትናው ሁሉ ነገሩ ማራኪ ሆነው ዴቭ ከእሷ ጋር ቢሆን፣ ምክንያቱም ቀድሞ ፍቅሩን የገለጸላት እሱ ነው። በእርግጥ እሷ ከማን ልብ ላይ የእሷ ልብ እንዳለ ደግሞ አይታወቅም። ማለትም እሷ ማንን ትወዳለች የሚለው ነገር ደግሞ በጣም አጠራጣሪ ነው። ባርኮትን እንደ ወንድሜ ነው ማየክ እያለች ደጋግማ ስለምትነግረኝ ነበረ። እፎይ ይላል ዴቭ ማለት ነው። እና ዴቭ ደግሞ እንደ ባርኮት ደግሞ ዴቭን እንደ ወንድሜ ነው እኮ አንተ ማየት ስትል እፎይ ይላል። እና ሁለቱም ፍቅራቸው ሀያል ነው፣ የዴቭም እንዲሁም የባርኮትም። ግን በአሁኑ ሰዓት ላይ እጅግ በጣም እየተፈተነች ትገኛለች አደይ እና እንደዚህ አይነት ፈተና እጅግ በጣም አንዳንድ ቤት ይበዛል እና አደይ ድራማ እጅግ በጣም አሪፍ ነው፣ አስተማሪም ነው።
በጣም ደግሞ የተጋነነም ነገር ቢኖረውም በጣም ግን ብዙውን ለሰራተኛ ያለ ክብር ሰራተኛ ምን ያህል ቦታ መስጠት እንዳለብን ለነሱ የሚያሳይ በጣም ብዙ ነገሮችን ራስ መፈተሻ ነው ብዬ ነው የማስበው። ሰላም ውድና የተከበራችሁ ቤተሰቦቻችን እንኳን ደህና መጣችሁ። አደይ ድራማ እጅግ በጣም አሪፍና የተወዳጅ እየሆነ የመጣ አደይ ድራማ የሚጀምረው አደይ ከገጠር ትመጣለች፣ እንዲሁም ደግሞ ከተማ ስራ ፈልጋ ትገባለች። የገባችበት ቤት ላይ በጣም መልካም አሰሪዎች ይገጥሟታል። አንድ ከመካከላቸው ያለች ልጅ ግን የአሰሪዋ ልጅ እጅግ በጣም ቅናተኛ፣ እጅግ በጣም የተለየ ባህሪ ያላት፣ በሁሉም ነገር የምትቀና በመሆኗ ምክንያት አደይ እጅግ በጣም ትንገላታለች፣ ትሰቃያለች። ግን አደይ እዚህ ስራ ላይ የመጣችበት አንድና አንድ ምክንያቷ ገንዘብ ለማግኘትና የታመመች እህቷን እንዲሁም ደግሞ ቤተሰብ ለማገዝ ብላ እንደወጣች እየነገረች ራሷን እያሳመነች በተለየ መንገድ በመጥፎ መንገድ ሳትመለከት ነገ መልካም ቀን ይመጣል በማለት ነገሮችን ስትቀይስ ታሳያለች ማለት ነው። አደይ በጣም ጎበዝና እንዲሁም ደግሞ አስተዋይ ሴት ናት ማለት ነው። የቤት ሰራተኛ ብትሆንም አሰሪዎቿ በእሷ ላይ ያላት እምነት እጅጉን በጣም ደስ የሚልና ልይት ያለ ነው። በመካከል ላይ ባርኮት የሴትየዋ ልጅ ያሰሪዋ ልጅ ሲሆን መልካም ጸባይና መልካም ምግባር ያለው ሲሆን በአሁኑ ሰዓት ላይ ባርኮት እጅግ በጣም በፍቅሯ ወድቆ እየተሰቃየ ይገኛል። በአሁኑ ሰዓት ላይ ባርኮት ስራም እያለ ቢሄድም እሷን ለማየት ሆነ እሷን አንዳንድ ነገሮች ለማናገር እጅግ በጣም በቃ የሚብረከረከው ነገር አለ ማለት ነው። ፍቅር ኃያል ነው። ፍቅር በጣም ይዞታል ማለት ነው። ከእሷ ግን ሳይደብቅ ነበር ስሜቱን በቶሎ የገለጸላት። በጣም ደስ የሚለው ነገር ስሜቱን ገልጾላታል። ግን አደይ አሁን ፈቃደኛና ፍላጎት እንደሌላት በዛም ላይ ደግሞ ፍቅር ማለት የባርኮት እህት ናት ወይም ደግሞ የአሰሪዎቿ ልጅ ነች። ፍቅር እጅግ በጣም ረባሽና ረባሽ ብትሆንም ፍቅር እያንዳንዱን ኮቴዋን ሁሉ እየተከታተለች ባርኮትን እንዳትነኪ ባርኮት ላይ ዴቭን እንዳትነኪ እያለች በተመሳሳይ ሰዓት በተመሳሳይ ጊዜ በተመሳሳይ ወቅት ከስር ከስሩ አትጠፋም ማለት ነው። ይሄ ማለት ቅናት ይመስለኛል እንጂ ትክክለኛ ፍቅር አይመስለኝም። ልጅነቷ ላይ አብረን አድገናል፣ አብረን አፈር ፈጭተናል፣ አብረን ኖረናል። አሁን ዴቭ ለኔ ነው የምትገባኝ እያለች ሌላ ጓደኛ የነበራትን ትታ አሁን በድጋሚ ወደዚህ ተቀይሳለች ማለት ነው። ዴቭ ምርጫው አደይና አደይ ብቻ ናት። ለአደይም ትክክለኛ ስሜቱንና ፍቅሩን እያንዳንዱ ነገር ነግሯታል ማለት ነው። አደይ በትክክለኛነት ይሄን ነገር ተረድታው እውነት እሺ ትለው ይሆን? እጅግ በጣም ፈተና ሆናባታለች ፍቅር ማለት ነው። በዚህ ሰዓት ላይ እሷን የሚያስጨንቃት ብዙ ችግሮችና ብዙ ነገሮች ቢኖሩም በአሁኑ ሰዓት ላይ ግን አደይ በጣም ብዙ ፈተናዎችን እያሳለፈች ትገኛለች ማለት ነው። አደይ በስተመጨረሻ የማን ትሆን ይሆን? የባርኮት ወይስ የዴቭ? እኔ ምርጫዬ ከዴቭ ጋር ቢቀናጁ በአንድ ላይ ቢሆኑ እጅግ በጣም ደስ ይለኛል። ትህትናው ሁሉ ነገሩ ማራኪ ሆነው ዴቭ ከእሷ ጋር ቢሆን፣ ምክንያቱም ቀድሞ ፍቅሩን የገለጸላት እሱ ነው። በእርግጥ እሷ ከማን ልብ ላይ የእሷ ልብ እንዳለ ደግሞ አይታወቅም። ማለትም እሷ ማንን ትወዳለች የሚለው ነገር ደግሞ በጣም አጠራጣሪ ነው። ባርኮትን እንደ ወንድሜ ነው ማየክ እያለች ደጋግማ ስለምትነግረኝ ነበረ። እፎይ ይላል ዴቭ ማለት ነው። እና ዴቭ ደግሞ እንደ ባርኮት ደግሞ ዴቭን እንደ ወንድሜ ነው እኮ አንተ ማየት ስትል እፎይ ይላል። እና ሁለቱም ፍቅራቸው ሀያል ነው፣ የዴቭም እንዲሁም የባርኮትም። ግን በአሁኑ ሰዓት ላይ እጅግ በጣም እየተፈተነች ትገኛለች አደይ እና እንደዚህ አይነት ፈተና እጅግ በጣም አንዳንድ ቤት ይበዛል እና አደይ ድራማ እጅግ በጣም አሪፍ ነው፣ አስተማሪም ነው። በጣም ደግሞ የተጋነነም ነገር ቢኖረውም በጣም ግን ብዙውን ለሰራተኛ ያለ ክብር ሰራተኛ ምን ያህል ቦታ መስጠት እንዳለብን ለነሱ የሚያሳይ በጣም ብዙ ነገሮችን ራስ መፈተሻ ነው ብዬ ነው የማስበው።